ሃሌሉያ ያ ልብስ ክርስቶስ ነው ያ ልብስ የተቀባ ሥጋ ነው ያ ልብስ ቃሉ ሥጋ የሆነ ሃሌሉያ አብ ነው ሥጋ ለብሶ የወረደው አቤት ማለት ነው ብዙ ሰዎች እኛን ያሙናል ኢትዮጵያ ኦርቶዶክስ ቤተክርስቲያን አባትን ይክዳሉ በልጅ ብቻ ያምናሉ በጭራሽ የነገራቸው ሰው ነው ያሳሳታችሁ ሰላም ይብዛላችሁ የአባቴ ብሩካን ባላችሁበት ስፍራ ሁሉ እንደተለመደው መልካም ትብብራችሁ ዛሬም ያስፈልጋል ሼር በማድረግ ተባበሩ ተባረኩ ይህ ወንድም ህዝብ ሰብስበው ሲሰውኩ እንደሰማናቸው ከተናገሩት አንዳንድ ነገር አንስቼ ልበል የተቀባ ሥጋ ነው አሉ ሥጋው ከተቀባ ቀቢው ማን ነው ጥያቄ አለ ሁለት አብ ሥጋ ለብሶ ከሰማይ መጣ በምን ማስረጃ ነው የተናገሩት ማስረጃ እኮ አልሰጡንም ሶስት አብን ክደው በልጁ ያምናሉ ተብለን እንታማለን ሐሜት ወይስ እውነት እውነት ነው እኔ አብንም ወልድንም አታምኑም ብዬ እሞግታቸዋለሁ መሞገት ብቻ አይደለም ማስረጃ ማቅረብ እችላለሁ በአብ አታምኑም በወልድ አታምኑም በመንፈስ ቅዱስ አታምኑም ለምን ካላችሁኝ አብ ማን ነው አብ ኢየሱስ ነው ወልድ ማን ነው አብ የለበሰው ሥጋ ነው መንፈስ ቅዱስ ማን ነው ኃይል ብቻ ነው በእናንተ አስተምሮ ስለዚህ አብንም ወልድንም መንፈስ ቅዱስንም አታምኑም ስለዚህ የተቀባ ሥጋ ነው እርሶ ያሉት መጽሐፍ ቅዱስ ምን ሊሆን ሐዋርያ ሥራ ምዕራፍ 10 ቁጥር 38 እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ እግዚአብሔርም ከእርሱ ጋር ነበረ ይለናል እግዚአብሔር የናዝሬቱ ኢየሱስን ቀባው ይላል እንጂ ሥጋ ቀባ አይልም ይሄ መልእክት ሊታረም ይገባዋል እላችኋለሁ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄ አሾልከው ያገባሉ ብዙዎች በመዳራታቸው ይከተሏቸዋል በእነርሱ ጠንቅ የእውነት መንገድ ይሰደባል ገንዘብ በመመኘት በተፈጠረው ነገር ይረቡባቸዋል ፍርዳቸው ከጥንት ጀምሮ አይዘገይም ጥፋታቸው አያንቀላፋም እያለ የእግዚአብሔር ቃል ሐሰተኛ አስተማሪዎችም እንዳሉ ይነግረናል እኛ ጋር ብዙ ጊዜ የተለመደው ምንድነው ስለ ሐሰተኛ ነቢያት ብቻ ነው የምናወራው ሐሰተኛ አስተማሪዎችም በደንብ ሊነገራቸው ይገባል ሥጋ ቀባ ተብሎ የተጻፈበት ቦታ አለ ወይ የናዝሬቱ ኢየሱስ አብ እንደቀባው መጽሐፍ ቅዱስ ይነግረናል ከሰማይ ሥጋ ለብሶ መጣ የሚባለው መቼ የቱ ጋር እንዴት ክርስቶስ እንኳን ቢሆን ከድንግል ማርያም ተጸንሶ ሰው ሆኖ እንደተወለደ እግዚአብሔር ልጅ እንደተባለ ቅዱስ እግዚአብሔር ልጅ እንደተባለ መጽሐፍ ቅዱስ ይነግረናል መጽሐፍ ቅዱስ የሚለው ለምንድነው ጨምረንም ቀንሰንም የምንናገረው ተባረኩ ቄስ ኃይሉ ዘሪሁን ነኝ ሼር አድርጉ